ጭቃ ውስጥ የሚሆን ጉድጓድ ውስጥ የሚሆን አብረኝ እኮ እኔም ደስ ይለኛል እኮ እንደዛ ቢሆን እኮ ማርያምን እኔም ጠልቼ አይደለም እኮ እሱ ነው 10 ቀን ሙሉ የምር አንተ ያስችላል ይለምድም ደብርሽኝ እኮ የምርኝ እኮ ነው ነይ ተጋበይ እሺ ታው ማርያምን ይደብሩኛል እኮ 10 ቀን እኮ ማለት በጣም ብዙ ነው እኔ አንድ ቀን እንኳን ሳልክ ማለት እንደማልችል ታውቃለህ ጤንነቴ የምታስብልኝ ግዴታ ነው መሄድ ግዴታ ነው እኮ ታውቂያለሽ አይደል ግዴታ ተረኬ ምን ሰው ይውጣልኝ ሰላም ዲናጆ የኛ ቤተሰብ አለን ያው እንግዲህ ባልነው መሰረት ከች እያልንላችሁ ነው ቤተሰቦች እናንተም ሰላም እንደሆናችሁ አልጠራጠርም በእያላችሁበት እንግዲህ ፍቅራችሁን ሰላማችሁን ብዝት ያርግልን የኛ ውድ ፋሚሊዎች ሌላ ምንም የሚባል ነገር የለም እንግዲህ ሰሞኑን ትንሽ ተጠፋፍተናል አይደል ተጠፋፍተንም ያው ትናንት መተንላችሁ ነበር ያው እንግዲህ ቀስ እያልን ዛሬ ነገ እያልን እንግዲህ ከናንተ ጋር ለመቆየት እናንተ ጋር ስለኛ ያለንን ላይፍ ስታይላችንን ስለኛ ስላለን ስለ ግንኙነታችን እያንዳንዷ ነገር ስለምናሳልፋቸው ነገሮች በሙሉ ለእናንተ ለማሳየት እንግዲህ ደፋ ቀና እያልን እንገኛለን ማለት ነው እና በአሪፍ ነገሮች እንመጣላችኋለን የኛ ውድ ፋሚሊዎች እኔ ጋር እንግዲህ አብራችሁ የቆያችሁ በጣም ብዙዎቻችሁ ናችሁ ይሄ ነው ብዬ መዘርዘር አልችልም የምር ለመናገር ማለት ነው ስለናንተ እንደዚህ ነው ብዬ መናገር አልፈልግም የምር ከምነግራችሁ በላይ ከናንተ ውስጥ በኔ ህይወትም ሆነ በጓደኛዬም ህይወት ብቻ በቃ በጣም የምትሰጡን እንትኖች አሉ ፊድባኮች አስተያየቶች አሉ በጣም ማለት ነውና እነዛን አስተያየቶች በማይበት ሰዓት ከምነግራችሁ በላይ ውስጤ ደስ ይለዋል እናንተ የምትሰጡን ለኛ የምትሰጡን አስተያየቶች እኛ ላይ የሚፈጥረውን ነገር አታውቁም የምር ማለት ነው ምንም በቃ እንደዚህ ነው ብዬ ሁላ ለነግራችሁ ማልችለው አይነት ነገር ነው ያለው በውስጤ ለማለት ያክል ነውና ቤተሰቦች በጣም ነው ማከብራችሁ በጣም ነው የምወዳችሁ አንዳንድ ቤተሰቦቻችንም አላችሁ እንደዚህ ኢንቦክስ የምታደርጉልኝ ልጆች አላችሁ በውስጥ መስመር የምታወሩኝ በጣም ብዙ አላችሁ የምትሰጡኝ አስተያየት የምታደርጉልን ድጋፍ ጌታን ይሄ ነው ብዬ አልገልጽም በቃ ባጭሩ በጣም እንደማከብራችሁና በጣም ደስ እንደምትሉኝ እንደምወዳችሁ በዚህ አጋጣሚ እንድታውቁ ፈልጋለሁ ምክንያቱም ሰሞኑንም ያየው ነበር አንዳንድ አስተያየቶች ምናምን እንግዲህ ዝሮ እናንተም ስራ እየበዛባችሁ ስንቱ ጣውረድ ይያለ ምናምን ነው እኛን ለማየት እንትን እያላችሁ ያላችሁት ማለት ነውና እንግዲህ እኔ ይሄ ነው ብዬም አልገልጽም ብቻ ያው ሁላችንም ሁልጊዜም ከኛ ጋር ስላላችሁ እኛን ሰፖርት ስለምታደርጉ ምናምን በጣም አመሰግናለሁ ማለት ፈልጋለሁ ትናንት ወዲያም የደረሰኝ ስጦታ አለ ከወደ እናንተ የተላከ ስጦታ አለ ያን ስጦታ ደግሞ እንግዲህ ሰሞኑን ለሷ ማሳያት ይሆናል እንግዲህ የተላከ ስጦታ አለ እና ያንንም የላክሽ ልጅ ይሄ ነው ብዬ ስምሽን ባልገልጸውም ግን አንቺን በጣም እንደማመሰግንሽ ለኛ ላረክሽልን ነገር በጣም ቴንኪው ማለት ፈልጋለሁ በዚህ አጋጣሚ ምክንያቱም እንደዚህ አይነት ስጦታዎች ከሷ ጋር ሲጀምር የመጀመሪያ ጊዜ ነው የተሰጠንና ይሄ ጊፍቱም እንግዲህ ለሷ ሰጥቼ አሳያቸዋለሁ ማለት ነው በሚቀጥለው ቪዲዮም ሊሆን ይችላል ምናምን ብቻ ለሷ የተላከላትን ቪዲዮ ለእናንተ ማሳያችሁ ይሆናል ማለት ነው እና እንግዲህ እንዲህ ያረጋችሁ ያበረታታችሁን ዛሬም ነገ ወዲያም አለን እያላችሁን ከጎናችን ናችሁና ከልብ አመሰግናለሁ ማለት ፈልጋለሁ የኛ ውድ ፋሚሊዎች እኛ በእያላችሁበት በቃ ሰላም ፍቅር ጤንነታችሁ ሁሉ ነገራችሁ እንደተጠበቀ ለሀገራችሁ ያብቃችሁ ውጭ ሀገርም ያላችሁ አገር ቤትም ያላችሁት እንግዲህ ዝሮ እግዚአብሔር ጤናና እድሜ ያድላችሁ ማለት ፈልጋለሁ ዛሬ ባንድ ነገር ነው ብቅ ያልኩት እንግዲህ እሷንም ቀጥሬያታለሁ ትመጣለች ብቻ ለምን እንዳትሉ እሷም ትመጣለች ኦሬዲ ቀጥሬያታለሁ ትንሽ ሰዓት ሄዷል አክቹአሊ አንድ 20 ደቂቃ ምናምን አርፍዳለች እሷም ትመጣለች ከመጣች በኋላ እንግዲህ የሚሆነውን ታያላችሁ ማለት ነው እና ምንድነው ትናንት ወደ የተለቀቀው ቪዲዮ አይታችሁታል ሁላችሁም አስተያየት ሰጣችሁናል ምናምን በጓደኛ ነው ማለት እንዲህ ነው የምላችሁ ነገር አለ ስለ ጓደኛ ምነግራችሁ ነገር አለ የምር ሳወራ ማለት ነው ምንድነው ጓደኛ አንዳንድ ጓደኛ የምር በሴትም በወንድም ማለት ነው በጣም ለእናንተ የሚቆረቆር ለእናንተ የሚሆን ለእናንተ መስዋዕት የሚሆን በጣም ነፍ ጓደኛ አለ በህይወታችን ማለት ነው በዙሪያችን በጣም ብዙ ነፍ ጓደኞች አሉ ማለት ለኛ ሲሉ ብዙ ነገር የሚሆኑ ለኛ ሲሉ ብዙ ነገር የሚያረጉ ለኛ ሲሉ በቃ ምንም ነገር ውስጥ የሚገቡ ማለት ነው
እኛ የሆነ ነገር ውስጥ ብንገባ እነሱ ከኛ በላይ ሆነው እኛን ለማትረፍ የሚሯሯጡ አይነት ጓደኞች አሉ። ከነዛ መካከል እኔ ፈጣሪ ደርቶኝ ግማሹ ውጭ ነው ያለው፣ ግማሾቹ ክፍለ ሀገር ናቸው ያሉት፣ የተወሰኑትም ደግሞ እዚህ አሉ እና ከነዛ ውስጥ ትንሽ ወጣ አድርጌ 1 2 3ቱን አሳይቻችሁ እናንተም ምን አይነት ጓደኛ ነው ከጓደኛ ሀራ እንድጀባ በለን ያለችም ልጅ አለችና አንቺንም እንግዲህ በቅርቡ ጀባ ልሻለሁ እንዳታስቢ። እንግዲህ ጓደኛ ከጓደኞች እንግዲህ ከመረጥሽ እንግዲህ እድለኛ ነሽ። የምር እነሱ ከተቀበሉ ያን ነገር አንቺ እድለኛ ነሽ እና እንግዲህ ጀባ ለማለት እንዳታስቢ። ሁለቱም ስላልተያዙ አንዷን ጀባ ምልሽ ይሆናል ማለት ነው እና በዛውም ልክ በጣም ብዙ መጥፎ ጓደኛ እንዳለ አይ ነው የልብ የምትሉት ጓደኛ በተፈጥሮ ማለት በተፈጥሯችን እኛ በዙሪያችን ሰው ምናምን የሚያምኑ በጣም ብዙ ልጆች አሉና እነዛ ሰው የሚያምኑት ልጆች የሚከዱት በጓደኞቻቸው በጣም የሚገርመኝ ነገር ማለት አክቹአሊ በእኔም ደርሷል። ከአንድም ሁለት ጊዜ ደርሷል። ግን እኔን ለመጉዳት የመጣው ራሱ ተጎድቶ ነው የሄደው። ገባችሁ? እኔን ለመጉዳት የመጣችው ራሷ ተጎድታ ነው የሄደችው። ሶ እናንተን ለመጉዳት ምን ጊዜም እናንተን ለመጉዳት ከጀርባ ለማጥቃት የሚመጣ ሰው ዞሮ በራሱ ነው የሚደርሰው። አትጠራጠሩ። ለጊዜው እኮ እናንተ ልትናደዱ፣ እናንተ ሊከፋችሁ፣ እናንተ ልትበሳጩ ምናምን ትችላላችሁ። ግን ዞሮ ተጎጁ የሚሆነው ያ ሰው ነው ማለት ምን ጊዜ የሚያመነ አይጎዳም አይደል የሚባለው? ያመነ አይጎዳም። ገባችሁ? ያመነ ጭራሽ ወርቁ አይወርቅም፣ አይጎዳም። በቃ ዋናው እምነት ነው። ያን ሰው ካመናችሁ አትጎዱ። ግን ያንን እምነት ግን ያከሸፈው ያንን እምነት ግን ያቆሸሸው ሰው ግን መልሶ ተጎጂ ይሆናል ማለት ነው። ስለዚህ ጓደኛ ስትመርጡ በጣም መጠንቀቅ አለባችሁ። ጓደኛ ያጠቃል፣ ይገላል። ጓደኛ ብዙ መተት ምናምን እያሰራ ሰዎችን ያጠቃል። ስለዚህ ጓደኛዬ ነው ብላችሁ የምታስቡትን ሰው መለየት አለባችሁ። የምር ጓደኛ ማለት እንዴት ብዬ እንደምነግራችሁ አላውቅም። ለእናንተ ህይወት መሰረት ማለት ጓደኛ ነው። በቃ ጓደኛ ሲኖራችሁ ብዙ ነገራችሁ ይስተካከላል። ነገር ግን በእናንተ የሚቀና በእናንተ ስኬት የሚናደድ ስለእናንተ መውደቅ ነው የሚያሳስበው ያ ሰው። ገባችሁ? ስለእናንተ ማደግ የሚያስደስተው በጣም ብዙ ሰው አለ። በጣም ብዙ ጓደኞች ብላችሁ የምታስቡት ሰው ማለት ነው። እና ከእንደዚህ አይነት ሰው መራቅ እንዳለባችሁ በዚህ አጋጣሚ እነግራችኋለሁ ማለት ነው። ምክንያቱም አብዛኞቻችሁ በተለይ አረብ ሀገር ምናምን የምትገኙ እህቶቻችን ሰው ታምናላችሁ። በተለይ እንደዚህ ወንድ ላይ የምታምኑት ነገር አላችሁ። ወንድ አምናችሁ ትንሽ ማለት እዛ የሰራችሁት እንደዛ ላባችሁን ጠብ አድርጋችሁ የምታደርጉትን ነገር የምትሰሩትን ነገር ለዛ ልጅ እያደረጋችሁ ብዙዎቻችሁ የምትጎዱ ልጆች አላችሁ። ከዛም ውስጥ እንግዲህ እኔም እንደዚሁ የደረሰኝ ነገር ስላለ ነው። ምክንያቱም እንደዚህ ያደረገኝ የተባለ የራሴ ምርጥ ጓደኛዬ እንደዛ ተብሎ ተነግሮ እኔም ያለውን ነገር አስረድቼው አስተካክሎ ምናምን የቀጠለ ልጅ አለና እናንተም እንግዲህ ሰው ማመናችሁን ትንሽ ሊሚት አድርጉለት ማለት አስተካክሉ። ሰው ማመን ጥሩ አይደለም፣ አትመኑ የምር። ምክንያቱም እናንተ ትጎዳላችሁ። ማመን ካለባችሁም እንደዚሁ በቃ አይታችሁ ነው ፈትናችሁ፣ በጣም ብዙ ነገር ከፈተናችሁ በኋላ ነው ያን ሰው አምናችሁ ነገሮችን ማስተካከል ያለባችሁ። መላክ ያለባችሁ እንደዛ ላባችሁ ምናምን ጠብ እርግፍ ብላችሁ የሰራችሁትን ነገርም ዝም ብላችሁ በማይሆን ነገር ማባከን የለባችሁ። ገባችሁ አይደል? በተገቢው በስርዓቱ በወግ በማዕረጉ ከሆነ በኋላ ነው ነገሮችን ማስተካከል ያለባችሁ። ስለዚህ ሳታዩ ስለዛ ላይ ሳታውቁ ብዙ ነገር ሳትረዱ ብራችሁንም ልፋታችሁንም እድሜያችሁንም ህይወታችሁንም አትጡ ማለት ፈልጋለሁ በዚህ አጋጣሚ። ዛሬ እንግዲህ እሷን የቀጠርኩበት ምክንያት ምንድነው? ሰሞኑን ነገ ወደ ሐዋሳ ልሄድ ነው። ሐዋሳ የሚሄድበትም ለተወሰነ ጊዜ ነው የሚሄደው። አክቹአሊ የኔው ብዬ እንትን አልወሰንኩም ምን ያህል ጊዜ እንደምቆይ። ምክንያቱም ስለምሰራው ስራ ነው ኦልሬዲ ካየው በኋላ ነው ስራውን እንትን ልል የምችለው የምወስነው የጊዜውን የምቆይበትን ጊዜ ማለት ነው። ስለዚህ በትንሹ 10 ቀን ምናምን ነገር የምጠፋ ይመስለኛል። ማለት ወደዛ መሄድ ይመስለኛል፣ መቆይ ይመስለኛል 10 ቀን በትንሹ። ስለዚህ እሱን ነገር እንግዲህ አልነገርኳትም፣ አላወራኋትም። እንዲህ ነው ብዬም አልነገርኳትም። ምክንያቱም ያው ቀድሜ ስነግራት በስልክ ምናምን ስነግራት ትንሽ ሊደብራት ልንጨቃጨቅ ምናምን ብዙ ነገሮች ሊኖሩ ይችላሉ። ፕላስ እኔ ለስራ ነው የሚሄደው። እርግጠኛ ነኝ የምነግራችሁ ነገር አብሬ ካልሄድኩ እንደምትለኝ አውቃለሁ። አብሬ ሊድ ካለች ደግሞ እሷ አንደኛ ነገር እዚህ የምሰራውን ስራ አስተጓጉላ ነው ልትሄድ የምትችለው። እሷ ስራ እንዲበላሽ አልፈልግም። ፕላስ ደግሞ እኔ እዛ ሁኜ እሷ ጋር መሆን አልችልም። ምክንያቱም የምሰራው ስላለ እሷን የማገኝበት ታይም ሊኖረኝ አይችልም፣ ጭራሽ የለኝም ማለት እችላለሁ። እሷ መሄድ እንደማትችል እርግጠኛ ስለሆንኩኝ በአካል ግን አውርቻት
አግኝቻት ያለውን ነገር ላወራት ነው ያሰብኩትና ምን እንደምትል አላቅም። የምር ለእናንተም እንግዲህ ያው ጠፋባችኋል የተወሰነ ጊዜ እንግዲህ እንነፋፈቅ ብዬ ነው በዛው አጋጣሚ በደንብ እንነፋፈቅ ብዬ ስላሰብኩኝ ነውና እንግዲህ ከ10 ቀን በኋላም ከዛም በፊትም ሊሆን ይችላል የምመጣበት አጋጣሚ ማለት ነው። ከዛን ቀን በኋላም ሊሆን ይችላል የምመጣው ቀን እንግዲህ ቀኑን ይሄ ነው ብዬ አልወሰንኩምም አላወቅኩም። ስለዚህ እንግዲህ ትምጣና እሷ ያለውን ነገር እናወራቸዋለን ማለት ነው። ከዛ በፊት ግን እስኪ ለማንኛውም እሷ እየመጣች ነው። ማመን አቃተኝ የህልሜን ንግስት የኔ ያረገውና ብሩህ ቀን መጣ ሕይወት ሊታደስ ባንቺ እንደገና ማመን አቃተኝ የህልሜን ንግስት የኔ ያረገውና ብሩህ ቀን መጣ ሕይወት ሊታደስ ባንቺ እንደገና ማናለ እንደኔ እድሌ ቀና ቀኔ ወጣለች። እንግዲህ ቤተሰቦቻችን ዛሬ እንግዲህ ንግስቲቷ መታለች፣ አሞራይቱ መታለች። ያሞራው ሚስት አሞራይቱ መታለች። ጉዴ በካሜራ ሃይ ሌላ ቁጭ ብንል ይሻላል ብዬ ነው። ትንሽ ደክሞሻል ብዬ እኮ በጣም ቆየሽ ባይዘው። አሁን ስንት ሰዓት እንደሆነ እያይሽ ነው አይደል? በሰማ ምን ሆነሽ ነው? በጣም ነው ቆየሽ ባይዘው። ግማሹ መንገድ በፈረስ ግማሹ መንገድ በአህያ አቀልጃ ውለታሽ በዛብኝ። እንዴት ነህ? አማን ነው ትንሽ ተሻለ። ዛሬ ግን ይሩጥሽ ነው ደግሞ የመጣሽ እያየሽ ነው። ከዛ ይሩጥሽ መጣሽና አራክብኝና ለምን ዛሬ እንግዲህ ፈታ ዘና እንበል በሚለው እኮ ነው። ሙዚቃ ከፍትልሻል በዚህ እስከ ሳንድ ተርጅል ይፈልጋል ዛሬ የምር ሙዚቃ ከፍትልሻል። በጎጃምኛ ነው ዛሬ እስከ ሳንድ ተርጅል ይፈልጋል ወይ ትመርጫለሽ? ለምሳሌ ከጎጃምኛ፣ ከኦሮምኛ፣ ከትግርኛ እና ከጎንደረኛ ሁሉንምኛ ከአራቱም ምረጭና ሲጨፍሪል ቅጣት ነው እንዴ? ረፍደሽ መተሻል። 50 ደቂቃ ነው ያረፈድሽው። 1 ሰዓት ሴት እኮ ካላረፈድሽ ለነገሩ የለም አይሆንም። እኔ ሳረፍድ እንዴት ነው የምትሆነው እንዴ? አንተማ ማለት ስለዚህ አይመለከተኝም። አሁን እኔ ከአራቱ ምረጭና እስከ ሳንዱ ተወልጅልኝ ይፈልጋሉ። እሺ ዝፈኝልኝ ወይ እስከ ሳውረጅልኝ እንዴ? ዘፈን ወይ ዝፈኝልኝ ወይ እስከ ሳውረጅልኝ በቃ ወልቶ ሌላ ቅጣት የለም። በቃ ሌላ ቅጣት 7 ጊዜ መንከባለል በቃ ሌላ ቅጣት የለኝም። እኔ ከዚህ ምረጭ እነዚህ ምረጭ ሌላ ቅጣት የለኝም። በቃ ሁለት ተከታታይ ፕራንክ ነው እንዴ? አይ ፕራንክ የለም። ሌላ ቁም ነገር ነው የጠራሽ። ግን ከዛ በፊት መቅጣት አለብሽ። ዛሬ ካሁኑ ካልተቀጣሽ አንቺ ገባሽ ነገ ወዳ እየባሰብሽ ነው የምትሄጂው። እንኳን እያሳቀሽ ትይክልና ማለት ነው። ስለዚህ ካሁኑ መቀጣት ስላለብሽ ነው እንግዲህ በቃ ተወነስ በቃ ሶሽ ኖ እኔ አልቀበልም ዛሬ ይቅርታ። እሺ ራስ ጋብዛለሁ። አልፈልግም። ቅጣት ሊሆን አይችልም። አራት መጋበዝ ምናምን ሊወደሽም ማጋብዝ እሱ ቅጣት ሊሆን አይችልም። ሌላ ቅጣት በቃ የለኝም እንዴ ምንድነው? በቃ እስክታወረጂ ወይ ደግሞ ዘፈኝል አበን ጨፍራሪ እሱን እንደ ሁኔታው አይችሽ። ግን ቅጣቱ አንቺ እንጂ እኔ አይደለም። ኖ ቅጣቱ አንቺ ነው። ልጅ መጀመሪያ ልጅ እስክታወራለች ምናምን ዘፈን ከፍትልሻለሁ ወይ ክፈች። አንቺ ራስሽን ደስ የሚልሽ ዘፈን ክፈች በመጀመሪያ ከዛ እስክታወራለች በጣም ግዴታ ነው። ግን እኮ ዘፈኝ እንዲቀድሽ ነበር። እሺ እኮ በዛፍንልህ እኮ ከፍቼ ነው እንደውም ሰው እኔ አይመለከተኝ እስክስታ ወረጂ ኖ አይሰማም። ለምን
ዘፈን አይደለም እስክስታ ነው ፈልግ እኮ ታዲያ እስክስታው በዘፈን እኮ ነው እሺ ይሄ ዘፈን እስክስታው እንዴት ልትወልኝ አደንስም በቃ ዝም ብዬ ዘፍንልሃለሁ ነው እስክስታ እኔ እስክስታ ነው ሙዲ አይመጣማ አይ ይምጣት አለበት እስክስታው ረጅልኝ ነው ፓፒ እስክስታው ረጅልኝ አልወርድም ሌላ ነገር እስክስታው ረጅልኝ ልጁ ለጅልኝ እንኳን አይደለም ያልኩ ያሉት እስክስታው ረጅልኝ እስክስታው ረጅልኝ እሱን ልቀጣለሁ እና ያ በቃ እንዴ ማን ምን አንተ አረፍ በቃ እንዴ ተክሞኛል አቋቋም ታዘገኝ አውቃ ያዘገችኝ ያለችው እስክስታው ረጅልኝ እሺ የዘፈን ልጋብዝ እኮ እስክስታ እሺ ዝፈኝልኝ አይደለም አንተ ከምታስቀኝ ማርያም ሁለቱም ያስፈራል እሺ ጎጃም ላይ ተወልደ ያለው ዳሞት አንተን ያጣውለት ነው የሚሞት በቃኝ ዝፈኝ እንጂ በቃኝ በቂ ነው ለዛሬ በቂ ነው ችግር የለም ይሁን ችግር የለም እና በተረፈ ደህና ነሽ ዛሬ ላጭር ቀጠን ላለ ነገር ነው የፈለኩሽ የምር ነገ ባይዜ ልሄድ ነው የምር አይዚ ችግር ነው ሐዋሳ ምንም በቃ ለስራ ባለፈው የነገርኩሽ ስራ አልነበረ እዛ ዙሪያ ልሄድ ነው እና በቃ ለ10 ቀን ምናምን ነው ሜቢ ከ10 ቀን በታችም ሊሆን ይችላል ከ10 ቀን በላይም ሊሆን ይችላል ብቻ ግን እርግጠኛ ነኝ ከ10 ቀን እንደማይበልጥ በቃ 2 ሳምንት ነው 2 ሳምንት ወይ 1 ሳምንት ከምናምን ማርያም ባኪ ቀረርከና የምሬን ነው እንዴት ነው አንተ ተስበው አስቀም ነው ማለት እንዴ እሺ አብሬክ ነው የሚሄደው አብረሽን ማትሄጂ እና በቃ ስለዛ ነገርሽና አስቤ ነበር በዚህ ጌታን ማለት አብረን እንድንሄድ ፈልጌ ነበር ነገር ግን አንደኛ ነገር እኔም አይመቸኝ ምክንያቱም እዛ ሐዋሳ ልበልሽ እንጂ ግን ገጠር ምናምን ሄዳለሁ ውስጥ ላይ ምናምን ሶ እዛ ከሄድኩ ደግሞ አንቺን ይዤ መሄድ አልችልም ምክንያቱም አይሆንም ቢሆን እኮ ችግር የለም ነበር ግን አይሆንም እዚህ ደግሞ አንደኛ ነገር አንቺም ስራሽን ጥለሽ እንድትይ አልፈልግም ስራሽን እንዲበላሽ አልፈልግም ያላንቺ ሳይኖር አንቺ ሳትኖሪ እንዴት እንደተበላሽ እንደነበር ታውቂያለሽ ስራሽ ማለት ነው እኔ አንደኛ ነገር ይሄን ሁሉ ቀን እኔ እንድትይ አልፈልግም ግን ስራ ከሆነ ደግሞ ንግራ ገባኝ አብሬ ነው ደስ ይለኛል እኔ ጭቃ ውስጥ የሚሆን ጉድጓድ ውስጥ የሚሆን አብሬ ነው እኮ እኔም ደስ ይለኛል እኮ እንደዛ ቢሆን እኮ ማርያምን እኔም ጠልቼ አይደለም እኮ እና 10 ቀን ሙሉ የምር አንተ ያስችላል በቃ ምን ማድረግ እችላለኝ አይሆንማ አስቤ ነበረ መውሰድ ማለት ነው አንቺም ብቻ ሳይሆን አብረን በቃ ካሜራ ማያችንም አብሮ እንዲሄድ ምናምን ፈልጌ ነበር ለምን እዛ ራሱ የሆነ ቺል እያደረገኝ ዝናና ምናምን የሆነ ቪዲዮችን እንሰራለን ብዬ አስቤ ነበር ግን አንደኛ ነገር ሳማከራቸው አብሮኝ የሚሄዱትን ስለሰራ ምናምን አራ ጭራሽ የምሳ መብለያ ራሱ ጊዜ አይኖረንም ምናምን አይነት ነገር የለም እንደዛ ነገር አለ ለምን ማለት በቃ እኔ እንትን በቃ እየደበረኝ ነው ፕራንክ አይደለም ማለት ኧረ የምን ፕራንክ ነው እንዴ የምርሽ ነው የምሬን ነው ማለት ተለውሪ እንዲያወራኛል ካሜራ ተረዳሽኝም የምር እንደዚህ እንደምትሆኝ እኮ አውቃለሁኝ ማለት ደውዬ ያላወራሁሽ ባይዘው ለዚህ ነው ደውዬ ማውራት ያልፈለኩት ምናምን ምክንያቱም እንደሚደብርሽና እንደሚከፋሽ አውቃለሁኝና ለዛ ነው ባይዘው ያልደወልኩልሽ ነገርኩኝ እንደዚህ ነው ያው ኖ አይ እንድንጨቃጨቅ ነው አልፈለኩም ምክንያቱም እንደዚህ ደውዬ ባወራሽ ባስረዳሽ ጭቅጭቅ ይኖራል ብዬ ስላሰብኩ ነው በአካል እንደዚህ ላናገርሽ የፈለኩት እንኳን 10 ቀን እኮ በቀጣዩ አይኑ ገባኛ እሱማ ተረዳሻለሁኝ በቀጣዩ ብቻ ቶሎ እንደመጣው ግን አንድ ላይ እንሄዳለን ለዚህ ደግሞ ቃል ገባልሻለሁ ፕሮሚስ
እሺ አልፈልግም። እንዴ ለምንድነው ደብርሽኝ እኮ የምረኝ እኮ ነው። ነይ ተጋበይ እሺ ታው ማርያምን ይደብሩኛል። እንዳይደብርሽ አልፈልግም። አንቺ ቶሎ እመጣለሁ የምርሽ ማለት እንዴት እንዳሰብኩ አላውቅም። ግን 10 ቀን እኮ ማለት በጣም ብዙ ነው። እኔ አንድ ቀን እንኳን ሳልሄድ ማለት እንደማልችል ታውቃለህ እኮ አውቃለሁ እኮ እረዳሻለሁ። ግን በቃ እሺ ምን ማድረግ አለብኝ? ቀን እንድትይዛት እኮ ተረጅኛ እንዴ ግዴታ ነው መሄዴ ግዴታ ነው እኮ ታውቂያለሽ አይደል? ግዴታ እንደሆነ የነገርኩሽ አይደል? ደግሞ ከረጅም ጊዜ በፊት ነገርሽ ነበር ስለዚህ ነገር ግን አሁን ደግሞ ግዴታ ስለሆነብኝ ነው። በቃ ቶሎ እመጣለሁ። እሺ ቶሎ እመጣልሻለሁ። አይሆንም። እሱ ቢሆን ኑሮ ወስድሽ ነበር። እኔ ምንም ማድረግ አልችልም። የምር በቃ መሄዳችንም አንሄድም አትሄጂም። እኔ ቶሎ ደርሼ እመጣለሁ። ግዴታ ስለሆነብኝ ነው። በቃ እኔ ምንም ማድረግ አልችልም። በቃ የማይሆን ነገር ነው እንዴ ለማሰምኝም እናት አይሆንም። በቃ እሺ አይ እኔ ኦልሬዲ ማሳይ ስለፈለኩ ነው ነገር ፋሚሊ እንዲያቅ ስለምፈልግ ነው። ለምን ጠፋ ምናምን እንዳይሉ ስለምፈልግ ነው ይሄን ነገር መስራት የፈለኩት። ለዛ ነው እሺ ሰሞኑን ስለምጠፋ ማለት ነው። አንቺ ግን እየመጣሽ ባይዚ ሰላም ማለት ሲያልሽ እነሱ ታትሽ ቢያሸንፈኛው ጽናትሽ ቢያደክመኝ የጣልኩት እውነታ ቅሽ ነው በአቋራጭ እየሄድኩ ስመስል አሸናፊ በቃ ምንም ማድረግ አልችልም። በቃ ስራውን መተው አልችልም ማለት በቃ መቅረት የማልችልበት ነገር ነው። በቃ ተረጂ መረዳት አለብሽ ማለት እሺ ከኔ ስራው በልጦብህ 10 ቀን ሙሉ ነው። አዎ በቃ ምንም ማድረግ አልችልም። እንዴ መሄድ አለብኝ። በቃ በቀጣዩ ሌላ ቦታ እንሄዳለን ፕሮሚስ አልኩሽ። በቃ ቃል ገባልሻለሁ። አሁን ግን መሄድ መስማት ለኔ በጣም ከባድ ነው። ድንገት በአጋጣሚ በመንታ መንገድ ላይ ፍርቱና ሲያመራኝ በሀሳብ ስንገናኝ ደሞ በመላመድ ውስጥ ደሞ አብረን ብንቆይ እንግዲህ ቤተሰብ ምንም ማድረግ አልችልም ማለት እኔ መቀየር የማልችልበት ነገር ስለሆነ ነው። እና በቃ መስሎ አልታየኝም